የምርም ለቆሙበት ዓላማ መልስ ያለው ሰው አይደሉም ማለት ነው። አያለኝ ካሉ ግን ይሄው በጨዋነት ጠይቆታለሁ፣ በጨዋነት ይመልሱልኝ። ቁጭ ብለን ስንሰማቸው በግድ ስለጣመን እኮ አይደለም ግን አክብረን ነው አይደል? ስለዚህ አክብረን እንደሰማኑት እርሶም ደግሞ በእድሜ እርሶም ባናክልም እንደ ሰው አክብረው ሊሰሙን ግድ ነው። የምርም ደግሞ እንደው ለእግዚአብሔር ቃል ታማኝ ነኝ ለእግዚአብሔር ቀናይ ነኝ የሚሉ ከሆነ ደግሞ የኛ የተሳሳተ መንገድ ላይ ብንሆን እንኳን ሊመልሱን አስበው ከሆነ ይሄ እዚህ ላይ የሚያደርጉት ነገር እንደ አገልግሎትም ካሰቡት በትህትና ሰምተው ሊመልሱልን ግድ ይሎታል ማለት ነው። የምርም ለእግዚአብሔር ቃል የሚታዘዙ ከሆነ ለማንኛውም ጥያቄ ምንድነው መርጌትነት ልክ እንደ ክህነት አይደለም ማለት እንደ ድቁና ወይም ካህን እንደሚሾመው አይደለም፣ እውነት ነው። ግን ደግሞ እስከምናውቀው ድረስ አንድ መርጌታ የሚማረው የቤተክርስቲያንን ትምህርት ቤተክርስቲያንን ለማገልገል የትኛውን ቦታ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውጪ መርጌታ የሚመራው ምንም አይነት ስርዓት የለም። ካለ ይነግሩኛል፣ ከሌለ ግን መርጌታ ነኝ ሲሉ ምን ሊመሩ ነው? ከቤተክርስቲያን ከወጡ በኋላ ምን ሊመሩ ነው መርጌታ ነኝ የሚሉት? አንድ ሁለተኛ ወጥቷል የሚል ወረቀት አለው የሚል ነገር ተናግሮ ነበር። አሪዮስ ልክ እንደተወገዘው ዛሬም ቤተክርስቲያን ጉባኤ አድርጋ ልክ የአሪዮስን ትምህርት የያዘን ሰው አታወግዝም። አስቀድማ ባወገዘችው በዛው ይጸናል ማለት ነው። ትምህርቱን የሚመዘነው አለቀ። እርሶም በትምህርቶት ይመዘኑና ኦርቶዶክሳዊ ትምህርት ካሎት ወጡ አልወጡ የሚል ጥያቄ ውስጥ አንገባም። ኦርቶዶክሳዊ ትምህርት እንደሌሎት ካሳየን ግን ስለዚህ በቤተክርስቲያን ውስጥ የሉም ማለት ነው። ከሌሉ ደግሞ የትኛውን ቸርች ነው የሚመሩት በመርጌትነቱት? አይ ስሙን ብቻ ለቲክቶክ ነው የምጠቀመው ካሉኝ እሱ መልስ ነው ለእኔ። አይ መመራበት ማገለግልበት ቦታ አለ ካሉኝ ደግሞ እሱን ይነግሩኛል። እግዚአብሔር ያክብርልኝ። ትክክለኛ ጥያቄ አይደለም። ጥያቄው ትክክለኛ ጥያቄ ባለመሆኑ ለዚህ አንደኛ ዝም ብለህ ከአሪዮስ ጋር ማነጻጸርህ ዝም ብሎ የሆነ ነገር ነው። እኔም አጸፌታ ሌላ ነገር መመለስ ምናምን ነገር አልፈልግም። ወንጌል ገብቶኝ የወንጌልን እውነት በማገልገል ላይ ያለው ሰው ነው። ወንጌል የሚለውጥ ነው። ወንጌል ሕይወት ነው። ወንጌል ብርሃን ነው። ይሄው ብርሃን የሆነ ወንጌል በራልኝ። ይሄው ብርሃን የሆነ ወንጌል ከያዝኩት ጋራ ከተማርኩት ጋራ ምን ካልኩት ከሰማሁት ጋራ በጭራሽ እሳትና ጭድ የሆነ ነገር እንደገና ደግሞ ወደዚህ ቲክቶክ ላይም ስመጣ በጭራሽ ቅድም ተነስቼ በጣም ብዙዎቻችሁ ሚዩታችሁን አንስታችሁ ነበረ። እዚህ ቲክቶክ ላይ ያለው ኦርቶዶክስ ቤተክርስቲያን ሚሸትም አይደለም። ኦርቶዶክሳውያን መሪጌታ ወደ ጥያቄው በዋኩት ከይቀርታ ስለማይመልሱ መሪጌታነት መመለስ ስላልፈለጉ እውነት በራልኝ ስላሉ መጽሐፍ ቅዱስ ላይ ግን ሁለት ነገር ሲሳሳቱ እኔ ራሴ ይዣቸዋለሁ። አንደኛው አዳም ስፒሮስ እኮ በጣም የታወቅነ አንተ ምን አለበት እንደ ሰው ብታወራ እንደ ባለ አይምሮ እንደ ሰው ማውራት ጥሩ ነው። እንዲህ ለዶክተር ጥያቄ አለ ለእርሶ ትቼዋለሁ። ዶክተር ሳምሪ አሉ። አቤት ስፒር ሰላም። ዶክተር ሳምሪ 25 ዓመት ተምረው ዶክተርና ቀበሌ ቢሰሩ ዶክተር ብለው ይጠራሉ ወይም ጸጉር ቤት ቢሰሩ? አክቹዋሊ ያው ይሄ ዶክተር የሚለው የትም ብትሰራ መጠቀም ትችላለህ። ለምን መንግስት ነው ሕክምና የሚያስተምር፣ ስለዚህ መጠቀም ትችላለህ። ነገር ግን የሃይማኖት ሲሆን የዛ ስፔሲፊክ ተቋም ነው። የሃይማኖትና ከመንግስት ጋር የምትማረው ሙያ አንድ አይደለም። እንደዛ ነውና የሃይማኖት ለዛ ሃይማኖት ነው የሚሰራው። አንድ ሙስሊም ሼኪ ሆኖ የእስልምና ኮሌጅ ቢማር
ክርስቲያን ሲሆን ሼኪ ከሊ ተብሎ አይጠራም፣ ወይም ኡስታዝ ከሊ ተብሎ አይጠራም። ላይክ እንደዛ ማለት ነው። ልክ ነብይ ፓስተር እንደሚባለው ኦርቶዶክስ ወይ ካቶሊክ ሲሆን ያንን ትቶ ነው ወደዚህ የሚመጣው። በዚህ ከተማሪ እዚኛው ማዕረግ ይዞ ነው የሚቀጥለው። ከዛ አንጻር ነው የጠየቃቸው። ግን እሳቸው ጥያቄውን አቮይድ አድርገው አሁን ኢዮብ የጠየቃቸውን ጥያቄ አቮይድ አድርገው ሌላ ፖለቲካዊ ነገር ሊያወሩ ደግሞ ይፈልጋሉ እና መልስ መቼም በትክክል አይመልሱም። እውነት ለመናገር ትላንትና እንደውም ማሂ ቤት ከእሳቸው ጋር በክርስቶስ ዙሪያ እሳቸውና አንድ ደቀ መዝሙራቸው በአንድ ስልክ ገብተው ማለት ነው ኢየሱስ ክርስቶስ ይለምናል ብለው እየተከራከሩኝ ነበር ማለት ነው። መስፍን ኦርቶዶክስን ነበረ፣ እኔም ነበርኩኝ። ማሂ ያለች ከስር እንደውም እና ኦርቶዶክስ ነኝ ሊሉም ይፈልጋሉ። አሁን ሲጠይቃቸው ትክክል አይደለም ይሄ። ሁሉም ባይሆን አንዳንዶች የራሳቸው መሪጌታ አድርገው ሾመዋቸዋል ብዬ አስባለሁ። ምክንያቱም የሚከራከሩላቸው አረ መሪጌታ ናቸው የሚሉም ስላየው ማለት ነው። ለማንኛውም መሪጌታ የሚማረው ትምህርት ድጓውን፣ ጾመ ድጓውን፣ ሌሎቹንም የቤተክርስቲያን የሆኑ ትምህርቶችን የሚማረው ቤተክርስቲያንን ለማገልገል ነው። የሚያገለግለው ቤተክርስቲያን ውስጥ ነው። ገበያ ማዕከል አይደለም፣ ፕሮቴስታንት ቸርች ውስጥ አይደለም፣ የመንግስት አዳራሽ ውስጥ አይደለም፣ የትም አይደለም። የሚያገለግለው ቤተክርስቲያን ውስጥ ነው። ክርስቲያኖችን ኦርቶዶክሳውያንን ነው የሚያገለግለው። ስለዚህ ማዕረጉ የተሰጠው በተማረው ትምህርት ኦርቶዶክሳውያንን በማገልገል ነው። ከዚህ ውጭ ከሆነ ግን ምን አይደለም ማለት ነው፣ ተቀባይነት ያለው አይደለም ማለት ነው። ለምሳሌ የቤተ ክርስቲያን የሆኑ ዶግማዎችን ጥሶ ከወጣ በኋላ ምንም መሪጌታ ቢሆን፣ ጳጳስ ቢሆን፣ ፓትርያርክ ቢሆን እነዚህ ነገሮች ሁሉ እሱ ላይ አይሰሩ። ለምን ከተባለ መሰረታዊ የሆነው የቤተ ክርስቲያንን ትምህርት ጥሶ ስለወጣ ማለት ነው፣ ስለካደ። አይ ክህነት አይደለምና እጠራበታለሁ የሚሉ ከሆነ ቅድም እንዳልኩት ለቲክቶክ ስም መጠቀሚያ፣ ሰዎችን ለማሳት ስሙ ይመቸኛል ብሎ መጠቀም ይቻላል። በህግ ማለት እንደዚህ ልናስገድድ አንችልም። እንግዲህ ቲክቶክ ላይ ምናልባት የህግ አሰራር የራሱ የሆነ ሊኖረው ይችላል፣ አላውቅም። በተረፈ ግን መሪጌታ ተብሎ የሚጠራበት ምንም ምክንያት የለውም ማለት ነው። ይህ ሰው አንደኛ ስሙ የቤተክርስቲያን ነው፣ ትምህርቱ የቤተክርስቲያን ነው፣ በተማረው ትምህርት የሚያገለግለው ቤተክርስቲያን ውስጥ ነው። ይሄ ሰው ደግሞ እነዚህ ነገሮች ውስጥ የለም። ስለዚህ በእኛ አጠራር የመነፈቀ ነው ወይም ከፍሎ አማኝ ወደ መሆን የተሻገረ ሰው ነው። እንደ ሰው እከሌ ብለን በስሙ እንጠራዋለን። እንደ ትምህርት ካወራን ደግሞ መናፍቅ ብለን እንጠራዋለን፣ እንለየዋለን። መንፍቋልና ማለት ነው። መሪጌታ ሊባል ግን በፍጹም አይችልም። ከዛን ምን አለ እዚህ ቲክቶክ ላይ ያለው ሌላ ኦርቶዶክስ አለ። የእውቀት እንግዲህ ተከፍሎ ያለባቸው ሰዎች ተከፍሎ ብቻ ሳይሆን ይሄ ዝቅጠት ብዬ ብጠራው ምንም እንትን የሚል አይደለም እና ያላወቁት ነገር ሲነገራቸው ሌላ ነገር የተፈጠረ ይመስላቸዋል። ምክንያቱም አስቀድመው ሁሉን ያወቁ መስሎ ስለሚታያቸው ማለት ነው። ስላላወቋት ነው ቤተክርስቲያን። ቲክቶክ ላይ ሌላ፣ መሬት ላይ ሌላ የሚባል ኦርቶዶክስ የለም። ኦርቶዶክስ አንድ ናት። ነገር ግን ብዙ ሰዎች አዲስ ነገር የሰሙ ይመስላቸውና አዲስ ነገር የተፈጠረ ይመስላቸዋል። የእነሱን የእውቀት ክፍተት ምን ያደርጉበታል? አዲስ ነገር የተፈጠረ ያስመስሉታል እና ማለት ነው። እና እኚህ ሰው ሁልጊዜ ይጠቀሙታል። የሾሟቸው ሲሲዬ እኔ እያወራሁ ነው። አንድ ሚቱ አድርገው እድል ሲሰጥ ታወራለህ ቤሊ። ስለዚህ ልጠቅለውና ቤሊም ስለቸኮለ እኚህ ሰው መሪጌታ ናቸው ብለው የሚከራከሩ ፕሮቴስታንቶች ካሉ አሉ፣ እናውቃለን። የፕሮቴስታንት መሪጌታ ብለን እንጠራቸዋለን። ቆይ ማለት አይደለም ኢዮባ፣ ፕሮቴስታንታን በምን አግባብ ነው ለዚህ ሰውዬ የስም ስልጣን ማዕረግ የሚከራከረው? በሁለት ነገር፣ አንደኛ ስሙን ይዞ በመምጣቱ ኦርቶዶክስን በደንብ የሚያውቃት ነው እያሉ ለማጭበርበር፣ ሁለተኛ ኦርቶዶክሳውያንን ያናደዱ ስለሚመስላቸው እንጂ የምርም እኔ መሪጌታ ነኝ አክብሩኝ ቢሉኝ ሰው ቀለሜ ያከብራቸዋል ወይ ሌላው አያከብራቸውም፣ ወይም ቅድሚያ ለሳቸው ምናምን አይላቸው። ግን ማታለያ ስለሚፈለግ ያደረጉት። ለምሳሌ ፕሮፋይላቸው የብፁዕ አባታችንን እኛ አባት ኦርቶዶክሳዊ አባት ናቸው። ከዚህ በፊት ባለፈው እንደው በቅርቡ የቅዱሳን ምልጃ የማይቀበሉ ሰዎች ምን ያህል ከእግዚአብሔር መንግስት የራቁ እንደሆነ በግልጽ ነው የተናገሩት። እኚህ ሰውዬ አይቀበሉም፣ ግን እሳቸውን ፕሮፋይል አድርገዋል። ለምን? ሰዎችን ለማሳት። አጋንንት የሚሾፍረው ሰው ትልቁ ታርጌቱ ሰዎችን ማሳሳት ስለሆነ እሳቸውን የሚከተልም ለራሱ መሪጌታ አድርጎ የሾመን ጴንጤ የማታለል ስትራቴጂ አራማጅ ስለሆነ ነው ማለት ነው።
ወደ ስፒሮስ እመለሳለሁ። ቤኒ መሪጌታነታቸውን ትቀበላለህ? አዎ ሲስዬ በምን መሰለ የምቀበለው መሪጌታ ናቸው እና ለምሳሌ አሁን ዶክተር አለች። ዶክተር አቋይ ስማኝ፣ ዶክተር አሁን ሕክምናውን ትታ ኢንጂነር ብትሆን እዚህ ተምራ ያገኘችው ዶክተርነት ሊቀራ ይሰማኛል። ቆይ ቤኒ ስማኛ፣ እየሰማኛ በጌታ ቆይ ቤኒ፣ እሺ ልመልስላ። ሲስዬ ጠየቀኝ አይደል እንዴ? ልመልስላ። መሪጌታነታቸውን ትቀበላለህ? መሪጌታነታቸውን አው ተምረው ያመጡት ማዕረጋቸው ነዋ። እሺ ለምሳሌ ልክ በዛው ልክ ደግሞ አንድ የኦርቶዶክስ ቄስ መጥቶ በቅስና ቢያስተምር ቅስና ማዕረጉን ትቀበላለህ? እሱ ሹመት ነው አሉ እኮ ቅድም በቅባ ሜሮን የሚሾመው ነው ቤተክርስቲያን ታነሳዋለች አሉ አለ እኮ ዘጥም ሲነግሩ አልሰማቸው። ለምሳሌ ቆይ አንድ ጥያቄ ልጠይቅህ ሲሲዬ፣ ቆይ አንዴ ልጠይቅህ። ለምሳሌ ስፒሮስ ተወግዟል አይደል? ተወግዞ ግን ከነሱ ጋር ቁጭ ብሎ ያገለግላል። በጉባኤ ነው የተወገዘው። ኢስተርን ኦርቶዶክስ እና ኦሪየንታል ተወጋግዘው የለ እንዴ? በየትኛው ጉባኤ ነው የተወጋገዙት ደግሞ? ቆይ ጉባኤ ከለባት ነው። እሺ ተወሱን። እሱ አሁን ተወግዞ ቁጭ ብሎ ለሁለት ሆኖ ቆይ ስማኝ የትኛው ጉባኤ ነው? ቆይ ስማኝ አንዴ። በስንተኛው ክፍለ ዘመን ነው? ማን ያለው? እነሱ አይደል ጉባኤ ከለባት ያሏቸው? አዎ የቱን ጉባኤ ነው ከለባት ያሉት? ኦኬ ስማኝ አሁን አንድ ጊዜ አራተኛው ጉባኤ ነው አይደል? ቆይ አንዴ አንተ እሱ ላይ ተወግዘህ ከነሱ ጋር ሆነ መሪጌታን ለመስደብ እንዴት አቅም አገኘ? ማንም ያሰደባቸው የለም። ቤተክርስቲያን ውስጥ የለም አልዳንክም እያሉ ነው አሁን እነሱ የሚያወሩት። ችግር የለም ችግር የለም። ሆነ እሳቸውን መናገር ሞራል ሽፍት እያደረክ እኮ ነው። ችግር የለም። አይ ፌሩኝ ዶክተር ፌሩኝ ይቅርታና ተወግዘሃል እያሉ አራተኛው ጉባኤ ላይ ኢስተርና ኦሪየንታል ኦርቶዶክስ ነበረች። ፕሮቴስታንት እንዴት ነበረ? ፕሮቴስታንት አላወራንም። አንተ ተወግዘህ ተቀምጠህ እሳቸውን ተወግዘዋል ብለህ ቀጥል። አንዴ ርዕሱን ሽፍት አናደርግም። ምንም አይነት መልስ ስለ ስፒሮስ አንመልስም። ርዕሱ እሳቸው ተወግዘዋል ካልክ ስፒሮስ የተወገዘውን አንሳ መጀመሪያ። ችግር የለውም። እሳቸው ተወግዘዋል አላልንም እኛ። ከቤተ ክርስቲያን የወጡ መሪጌታነታቸው ይሰራሉ ነው ልትመልስ አትችልም። በርዕስ ማውራት ስለማይችል ይሄን ያስወጣው። አሁን በዚህ ሲሶ በነገራችን ላይ አንድ ሰው አዎ መሪጌታ ናቸው ብሎ ሲመጣ ፕሮቴስታንት ሆኖ መሪጌታነታቸውን እቀበላለሁ ብሎ ሲመጣ የምንጠይቃቸው ጥያቄዎች አሉ፣ ማስረጃ ገልጦ የሚያሳየን ማለት ነው። ያንንም ለመመለስ ምን መሆን አለበት? ዝግጁ መሆን አለበት። ዝም ብሎ የኳስ ሜዳ ቲፎዞ ይመስል ይሄ እጅ በማንሳት ሾሞ እጅ በማንሳት የሚያወርደው አይደለም። ለምንጠይቀው ጥያቄ ምላሽ የሚሰጠን ካለ መግባት ይችላል። በዚህ አጋጣሚ መሪጌታ ማዕረግ የምትቀበሉ ሰዎች ካላችሁ ወይ እኛም ሳናውቀው ድንገት ወንጌል አማኞችን ቤተ እምነት ውስጥ የመሪጌታ ማዕረግ የሚሰጥ ከሆነ አክቹዋሊ አይዶን ነው ሰውየው ወንጌል አማኝ አይመስሉኝም። ወንጌል አማኝ አይደሉም። በዚህ አጋጣሚ በፕሮቴስታንቱ ቴዎሎጂ እንደዚህ አይነት ማዕረግ አለ እንዴ? ሲስ የለም፣ በፕሮቴስታንቱ የለም። ድንገት መቀበል በክርስትናው አስተምሮ ከሆነ ይህንን ትምህርት ይህን ማዕረግ ያገኙት እንደሚታወቀው የክርስትናውን አስተምሮ አይቀበሉም። አሁን እኚህ ሰው ቢጠየቁ፣ ስለዚህ ትምህርቱን እስከ ጣሉት ድረስ ደግሞ ማዕረጉ በትምህርት ካገኙት እንዴት ነው ይህ ማዕረግ ሊኖራቸው የሚችለው ያለ ትምህርቱ? ቅድም አይ ቲንክ እንደ ኢዮብ እንዳለው ለማሳሳት እና ሰዎችን ለኢሞሽናል ለማድረግ ካልሆነ በስተቀር ለምንም አይደለም። በፕሮቴስታንት ራሱ ከቲክቶክ ውጭ ይታወቃሉ እኚህ ሰው የሚባሉት እንግዲህ ኤርሚያስ ናቸው የሚደግፏቸው እኮ አልኩ እኮ ቅድም የትኛው ወረቀት ነው አሉ። ሲጀመር ማን ቼክ ያደርጋቸዋል? አሁን አንድ ሰንበት ተማሪ አንደኛ ሁለተኛ ዓመት የተማረ ሰው በሲኖዶስ ደረጃ ውግዘት ሊሰጠው ነው? ቼክም አያደርጓቸውም። ሲጀመር እንደተፈጠረ ነው ስለተመቸኝ አሉ እኮ ራሳቸውን የሾሙ ሰው ናቸው። ስለዛ እኛንን እንደውም ቪው እየሰጠናቸው ያለ ነው እንጂ ማንም ቼክ አያደርጋችሁም። ሲጀመር የትኛው መምህር አያውቃችሁም።
መንደር ላይ የዞሩ ሰዎችን ከማሳሳት ውጪ ማለት ነው። ያው እሳቸው ብዙ ቢያጠፉም ፐርሰናል እንዳይሆን ወደ መሪጌታ ይቻላል አይቻልም የሚለው ላይ ብናተኩር አሪፍ ነው። አላማቸው ያው ለበጎ እንዳልሆነ ግልጽ ነው። ግን እሱን ትተን አሁን ከኦርቶዶክስ ቤተክርስቲያን የወጣ ሰው መሪጌታነትን መጠቀም ይችላል ወይ ወይም ከፕሮቴስታንት የወጣ ሰው ፓስተርነትን መጠቀም ይችላል የሚለው ሀሳብ እዛ ላይ ፎከስ ብናደርግ አሪፍ ይመስለኛል። እንትን እንዳይል ስሙን የያዙት እኮ ለምንድን ነው? በቃ ኦርቶዶክስ ነበርን፣ ኦርቶዶክስን በደንብ እናውቃታለን። ግን አሁን ደግሞ ያው ቲክቶክ ላይ ያለችው ኦርቶዶክስ ሌላ ነች። ይሄ የሚያሳየው